ብዙ ሰዎች ካሉት ሰዎች ይልቅ አንድ እግዚአብሔር ያለው ሰው ምን ይላል? ያሸንፋል። ሁላችንም የምናውቀው ቃል ነው። ብላቴና ነው፣ ልጅ ነው። ነገር ግን እግዚአብሔር ያለው ሰው ነው። እግዚአብሔር ያለው ሰው ነው። ጎልያድ ደግሞ ፍልስጤማዊ ነው፣ ትልቅ ነው። ልጅ አይደለም፣ ትልቅ ነው። ትልቅ ብቻ አይደለም፣ ብዙ ሰራዊት፣ ብዙ ሰዎች፣ ብዙዎች አብረውት ያሉት ሰው ነው። ሰው ብቻ መኖሩ ብቻ ሳይሆን ብዙ ሰዎች ያሉት ብቻ ሳይሆን የሚፈራም ሰው ነው። ሰው ያለው ሰውና የሚፈራ ሰው ይለያያል። አንድ ሰው ብዙ ሰው ይኖረው አለው ሊባል ይችላል፣ ግን ላይፈራ ይችላል። ብዙ ቤተሰብ አለው፣ ብዙ ዘመድ አለው፣ ብዙ ጓደኞች አሉት፣ ብዙ ነገር አለው፣ ግን ያ ሰው ላይፈራ ይችላል። ይሄ ግን ሁሉን ነገር ማሟላት የሚችል ሰው ነው ጎልያድ። ብዙ ሰውም ያለው ሰው ነው፣ ብዙ ሰራዊትም ነው። ያ ብቻ አይደለም፣ ከልጅነቱ እስከ ዕውቀቱ ድረስ በትጥቅ በሰራዊት በጉልበት በመሳሪያ በማንኛውም ጉዳይ ራሱን ብቁ ያደረገ ሰው ነው። እድሜ ልኩን በጦር ሰፈር ያሳለፈ ሰው ነው። በውትድርና ያሳለፈ ሰው ነው። አቅም ያለው ሰው ነው። መግደል የሚችል ሰው ነው። ስልጣን ደግሞ ያለው ሰው ነው። ብዙ ሰዎች ደግሞ ያሉት ሰው። ዳዊት ደግሞ ብዙ ሰዎች የሌሉት፣ ብዙ ወገኖች የሌሉት ትንሽ ብላቴና፣ ትልቅ የማይባል ሕፃን ልጅ፣ ሰው ሲያየው ይሄ ብላቴና ብለው ሊንቀው የሚችለው ልጅ፣ ሰዎች ሲመለከቱት ይሄማ ምንም አያመጣም ሊባል የሚችል ልጅ፣ እይታ ውስጥ መግባት የማይችል ተጽዕኖ ያመጣል ተብሎ ሊታሰብ የማይችል በሰውኛ አቅም ተጽዕኖ የማምጣት ጉልበት እንደሌለው በእይታ የተወሰነበት የጦር ኤክስፒሪየንስ አለው ተብሎ የማይታሰብ ተዋግቶ የማያቅ ከተማን የማያቅ እረኝነት ላይ የሚውል በጎቹን ብቻ የሚጠብቅ ግን እግዚአብሔር በውስጡ ትልቅ አጀንዳ ያስቀመጠበት እግዚአብሔር ለትልቅ ፕሮግራም ያጨው እግዚአብሔር አሸናፊ እንዲሆን የቀባው እግዚአብሔር ለዘመናትን እስራኤልን የሚገዳደረው የሚጠልበትን ኃይል ያስቀመጠበት ዛሬ በጌታ በኢየሱስ ስም ብዙ ነገር ካላቸው ሰዎች ይልቅ እናንተ ብዙ ነገር ካላችሁ ነገር ይልቅ እናንተ ጋር ያለው እግዚአብሔር አሸናፊ ነው። ምንም ነገር ላይኖራችሁ ይችላል። ማሸነፍ የእግዚአብሔር የአብሮነት ውጤት ነው። በሌላ ስፍራ ላይ እንደዚህ ብሎ ተናገረ ዳዊት፣ እኔና እግዚአብሔር እልፍ ነን አለ። ዳዊት ብቻውን እልፍ አይደለም፣ ባዶ ነው። ብቻውን ሰው የለውም፣ የሚረዳው ሰው የለም። የገዛ ወንድሙ እንኳን ምን ሆነሃል ብሎ ተቆጣው፣ ተናገረው፣ ሂድ አለው። ቤተሰብ እንኳን ሊተባበረው ያልፈለገ፣ ወንድሙ እንኳን አይዞ ሊለው ያልፈለገ በምን ምክንያት ነው ካላችሁ ከጎልያድ ትልቅነትና አስፈሪነት የተነሳ አይዞ በርታ ሰው ሊለው አይችልም ዳዊትን። ምክንያቱም ገዳይ ነው፣ አጥፊ ነው፣ አሸናፊ ነው። ገና ብድግ ብሎ የሆነ ወሬ ብቻ ሲያወራ ያስፈራል። አንዳንድ ሰዎች አይታቸዋል። አንዳንድ ወሬዎችን ሲያወሩ እኮ ያስደነግጣል፣ ሲናገሩ ያስደነግጣል። ምድሪቱ ላይ እንደዚህ አለ ብለው ካወሩ ራሱ ያስፈራል። ነገ አሁን አያርገውና በቴሌቪዥን በኢቲቪ አንድ ሰው ወጥቶ ኢትዮጵያ በዚህ አንድ ወር ውስጥ ትዘጋጅ፣ በመላው ሀገሪቱ ላይ ከባድ ጦርነት ስላለ ሌላ ጠላት ሀገራን እያስጨነቁ ነው ሬዲ ሁኑ ቢባል ምንድነው የምታረጉ? ምድሪቷ ላይ ያሉ 100 ምናምን ሚሊዮን ህዝብ ይሸበራል። ሁሉም ንግድ ባንክ ያለውን ብር ያወጣል። ወደ ቤቱ አስቤዛ የሚገዛው ይገዛል። ግቢ ውስጥ ጉድጓድ ይመሽጋል። እህል ምናምን ያስቀምጥበት የሆነ ነገር የሚያስጠምቅ አይደለ? ሽብር ይፈጠራል አይደለ? ምድሪቷ ጎልያድ ማለት እንደዛ አይነት አቅም ያለው ሰው። እስራኤል ጎልያድ ሲያወራ ሁሉም በየቤቱ ይገባል። አስፈሪ ሰው ነው፣ አሸናፊ ሰው ነው። ያ ብቻ አይደለም፣ በማሸነፍ ስልት ኤክስፒሪየንስ ያለው ሰው። በቦክስ ውድድር አይታችኋል። በሆነ ነገር ውድድር ኤክስፒሪየንስ ያላቸው ሰዎች ይፈራሉ። ማን እንደሚያሸንፍ ይታወቃል። ከሌ ነው የሚያሸንፈው ይባላል። የሚፈሩትን ደግሞ አንተን አይገጥሙ። አስፈሪ ነው ጎልያድ፣ አሸናፊ ነው ጎልያድ። በጣም የሚገርመው በዳዊት ፊት የጎልያድ ትልቅነት ሳይሆን የገዘፈው የእግዚአብሔር ትልቅነት። ጎልያድ ትንሽ ሆኖ እግዚአብሔር ትልቅ ሆኖ ዛሬ በኢየሱስ ክርስቶስ እግዚአብሔር ከእናንተ ጋር ካለ በምንም አይነት ሁኔታ ውስጥ ብትሆኑ ታሸንፋላችሁ። በምንም አይነት የህይወት ጎዳና ውስጥ ብትሆኑ፣ በምንም አይነት በመውደቅ በመነሳት ግራ በመጋባት በማንኛውም ሁኔታ ብትሆኑ ብቻ እግዚአብሔር ከአንተ ጋር ይሁን እንጂ እንዳሉት በጌታ በኢየሱስ ስም እግዚአብሔር ከእናንተ ጋር ብቻ ይሁን እንጂ በኢየሱስ ስም ታሸንፋላችሁ። እስቲ አሸንፋለሁ። እግዚአብሔር ካለው ብዙ ሰው ካለው ሰው ይልቅ አንድ እግዚአብሔር ያለው ሰው አሸናፊ። ማንም አብሮህ አይኑር፣ አንተ ብቻ ከእግዚአብሔር ጋር ሁን። እግዚአብሔር ካንተ ጋር አሸናፊ ሆኖ ይቆምልሃል። ሰልፍ ሊሰለፉ ይችላሉ፣ ሊከሱ ይችላሉ፣ የሆነ ነገር ሊያደርጉ ይችላሉ፣ ነገር ለማበላሸት ሊዘጋጁ ይችላሉ። ብቻ እግዚአብሔር ካንተ ጋር ይሁን። ያን ጊዜ እግዚአብሔር ላንተ ማሸነፍ ይጀምራል። አረ ኢየሱስ ጌታ ነው።
ሃማን አይታችሁታል። አርጤክስስ ጓደኛው ነው፣ ወዳጁ ነው፣ አለቃው ነው። ቤተ መንግስት ልምድ አለው፣ የኖረ ነው። በነገስታቶች ፊት ይታወቃል። ለንጉሱ ሚስትም ያመጣው የሚያቀርበው እሱ ነው። ኤክስፒሪያንስ አለው። መርዶክዮስ ማንም የለው። አንድ አስቴር ነው ያለችው፣ ምንም ማምጣት አልቻለችም። እንደውም አንቺ ካልቻልሽ ብሏታል አይደለ? እግዚአብሔር መዳንን ከሌላ ስፍራ ያዘጋጃል ያመጣል እኮ ብሎታል። የለው በ120 ሀገራት ላይ የወጣውን አዋጅ የመቀልበስ አቅም የለው። ሃማ ግን ሰው አለው፣ ቤተሰብ አለው፣ ሚስቱን አማክሯል፣ ዘርማንዘሮች አሉት፣ ወዳጆች አሉት። ቤተ መንግስት ገብቶ የመስራት አቅም አለው። የቤተ መንግስት ኤክስፒሪያንስ አለው። ንጉሱ ጋር ሄዶ ንጉስ ተቸግሬያለሁ እርዳኝ ቢል ሊያግዘው የሚችለው ሰው ነው። አንድ እግዚአብሔር ግን ከመርዶክዮስ ጋር ስለነበር ኢየሱስ ጌታ ነው። የወጣውን አዋጅ ሰዎች ሳይሰበሰቡ ብዙ ሰው ያለው ሃማ እያለ፣ ቤተሰብ ያለው ሃማ እያለ፣ ልጆች ያሉት ሃማ እያለ፣ ብዙ ነገር ያለው ሃማ እያለ፣ እግዚአብሔር ግን ከመርዶክዮስ ጋር ስለነበረ አሸናፊ ያደረገው መርዶክዮስን ነው። ዛሬ በህይወታችሁ ላይ ይናገራለሁ በጌታ በኢየሱስም እግዚአብሔር ከናንተ ጋር ስለሚሆን፣ በስራችሁ አብሯችሁ ስለሚሆን፣ በጤንነት አብሯችሁ ስለሚሆን፣ በኢኮኖሚ አብሯችሁ ስለሚሆን፣ በመግባት መውጣት አብሯችሁ ስለሚሆን አሸናፊ ትሆናላችሁ። አሸናፊ ትሆናላችሁ። ገና ሲያየው ናቀው። እኔ አለ ቆራርጬ ስጋህን ለሰማይ ወፎች ሰጣቸዋለሁ አለ። ምን ስለሆነ? ልጅ ስለሆነ። ምን ስለሆነ? ብቻውን ስለሆነ። ከዳዊት ጋር ማንም የተሰለፈ የለም። ጎልያድ ጭፍሮች አሉት፣ ሰራዊቶች አሉት። እሱ ሳያጠቃ ሰራዊቶቹ ማጥቃት ይችላሉ። ዳዊት በግ ነው እንጂ ያለው ሰራዊት የለው። በግ ደግሞ አይዋጋም። ይዋጋል? በግ ነው፣ መዋጋት አይችልም። ያሰለፋቸው ሰራዊቶች እያሉ ብቻውን፣ እናንተ ብቻዬን ነኝ አትበሉ፣ ሚረዳኝ የለም አትበሉ፣ ቤተሰብ አያግዘኝም አትበሉ። ይኸው መጽሐፍ ቅዱስ ሲናገር ዘዳግም ላይ ነው አይደለ? እግዚአብሔር ብቻው መራው ይልና ከእርሱም ጋራ ሌላ አምላክ አልነበረም። ማንም አማልክት ሳይኖሩ ሙሴን እግዚአብሔር ብቻውን ረዳው። ሙሴ ከማጋ ነበረው ቤተሰብ ነበረው ወዳጅ። እንዳይደንቃችሁ ቤተሰብ ላይኖር ይችላል፣ ጓደኛ ላይኖር ይችላል፣ ብቻችሁ ልትሆኑ ይችላላችሁ። እመኑኝ ግን እግዚአብሔር እንደ ሕዝብ ያበዛቸዋል። እግዚአብሔር ድል ይሰጣቸዋል። እግዚአብሔር አሸናፊ ያደርጋቸዋል። እግዚአብሔር ለሌሎች በረከት ያደርጋቸዋል። እግዚአብሔር የእረፍት መንገድ ያደርጋቸዋል። ብቻችሁን እግዚአብሔር እንድታሸንፉ ያደርጋል። ብቻው መራው ይላል። ማን ነበር ከሙሴ ጋር? እንዳይገደል ተፈርቶ የተደበቀ ተሸሽጎ በውሃ ላይ የተጣለ በቅርጫት ተደርጎ። ማን አጋዥ ነበረው? ማን ወንድም ነበረው? ማን እህት ነበረው? ሙሴን ያገዘው ማን ቤተሰብ ነበረው? እንዲያሸንፍ ያደረገው ማንም አልነበረም። ዮሴፍንም ስንመለከት ከዮሴፍ ጋር ማንም አልነበረም። በገዛ ወንድሞች የተጠላ የተጣለ የተሸጠ ሞቷል ተብሎ የሞት አዋጅ የተነገረበት ቤተሰብ ህርም ያወጣበት አልቅሶ ልጄ ሞቷል ብሎ አባትየው ህርም ያወጣበት። መጽሐፍ ግን ሲናገር እንደዚህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራው ሁሉ ይከናወንለት ነበረ። እግዚአብሔር ከእናንተ ጋር ስላለ በጠላት ላይ አሸናፊ ያደርጋቸዋል። በአጋንንት ላይ አሸናፊ ያደርጋቸዋል። በበሽታ ላይ አሸናፊ ያደርጋቸዋል። በኢኮኖሚ ላይ አሸናፊ ያደርጋቸዋል። በስራችሁ ላይ አሸናፊ ያደርጋቸዋል። በአገልግሎታችሁ ላይ አሸናፊ ያደርጋቸዋል። እስቲ አንድ ሰው እግዚአብሔር ከኔ ጋር ስላለ አሸንፋለሁ ይበል። ብዙ ሰው ካለው ሰው ይልቅ አንድ እግዚአብሔር ያለው ሰው አሸናፊ ነው። ምክንያቱም የበረከት መንገድ ተብሎ የሚታሰበው ሰው ነው አይደለ? በዚህ ዘመን አይደለ? እሱ እኮ ሰው አለው ይባላል እኮ። የእግዚአብሔር ዓለም ደግሞ ሰው እያለህ አይደለም የሚለው፣ ሰው ከሌለህ እኔ ያለው ነው የሚለው። ኢየሱስ ጌታ ነው። የእግዚአብሔር ፕሪንሲፕል ይገርመኛል። ማንም ሰው ሳይኖር እግዚአብሔር አለው ይልሃል። በቃ ባዶ ስትሆን እኔ ያለው ካንተ ጋር ይልሃል። ብቻዬን ነኝ ስትል ኖ ብቻህን አይደለም ይልሃል። ከዛስ ብቻህን ሆነ እንደ እልፍ እግዚአብሔር ያደርጋል። እግዚአብሔር አሸናፊ ያደርጋል። እንደ ብዙዎች ያደርጋል። ዛሬ በጌታ በኢየሱስም ከፍ አድርጉ እጃችሁን ልባርካችሁ። በጌታ በኢየሱስ ክርስቶስም መለኮታዊ ክንድ በሕይወታችሁ ላይ ይገለጥ። በኢየሱስም ተአምራታዊ እጅ በሕይወታችሁ ላይ ይገለጥ። ያ የባለጠጋው ሚስት በከሰሰችው ሰዓት በነገራችን ላይ ለዮሴፍ ጥብቅና የሚቆምለት ሰው የለም። እስር ቤት አልገባም። ጠበቃ እንኳን የለው። ሰው ሲከሰስ እንኳን ጠበቃ የሚሆንለት ሰው ያስፈልገዋል አይደል? የለውም።
ምን ውስጥ ገባ? እስር ቤት ውስጥ ገባ። ከእስር ቤት የሚድንበት የሚከራከርበት የሆነ ነገር የሚሆንበት ምንም ነገር የለው። የሚያግዘው ገንዘብ የሚሰጠው አይዞ በርታ የሚለው ልጸልይልህ የሚለው ሰው ራሱ የለው። በነገራችን ላይ ልጸልይላችሁ እንኳን ብለው የማይጸልዩላችሁ ሰዎች እንኳን ሊጸልዩላችሁ እንኳን የሚችሉ ሰዎች አጠገባችሁ ከሌሉ አትጨነቁ። እኔ የሚጸልይልኝ እንኳን ሰው የለም ምናምን አትበሉ። በቃ አንተና አንቺና እግዚአብሔር እልፍ ናችሁ። የሚረዳችሁ እግዚአብሔር አለ። ተአምራት የሚያደርግላችሁ እግዚአብሔር አለ። የሚፈታ እግዚአብሔር አለ። ሃሌሉያ። ባልጠበቃችሁት መንገድ ሰው ያስነሳላችኋል። ዳዊት የጎልያድን ትልቅነት ሳይሆን ያየው የእግዚአብሔርን ትልቅነት ነበር። ጎልያድ ፊዚካሊ ትልቅ ነው፣ እሱን አላየው። በተገዳደርከው በአምላኬ ስም እመጣብሃለሁ ከዚህ የኔ አምላክ አለ። ሃሌሉያ። በግ ስጠብቅ አንበሳና ድብን እንዳስጥል ያደረገኝ አምላክ ከዚህ ፍልስጤማዊ ካልተገረዘ ያስመልጠኛል። አያችሁ፣ ብቻውን ነው ግን ምድረ በዳ ላይ ያስለመደዋል። ብቻውን ነው በረኝነት ያስለመደዋል። ብቻውን ነው በጎች ሲጠብቅ ያስለመደዋል። ዛሬ በጌታ በኢየሱስ ስም ብቻችሁን ያስለመዳችሁ እሱ ጌታ ያሸንፍላችኋል። ብቻችሁን ያስለመዳችሁ ብቻችሁን እንድትንቀሳቀሱ ያደረገ በምድረ በዳ አባት እናት የሆነላችሁ በምድረ በዳ ወዳጅ የሆናችሁ እግዚአብሔር እሱ እንድታሸንፉ ያደርጋችኋል። በአምላኬ ስም እመጣበታለሁ። በጣም በሚገርምና በሚደንቅ ሁኔታ እንዲያሸንፍ ያደረገው የእግዚአብሔር አብሮነት ነው እንጂ የጎልያድ ትንሽነት አይደለም። ከኔ ጋር ናችሁ? ዳዊት እንዲያሸንፍ ያደረገው የእግዚአብሔር አብሮነት ነው እንጂ የጎልያድ ትንሽነት አይደለም። ጎልያድ ትንሽ አይደለም። አንዳንድ ነገሮችን ያሸነፍናቸው ትንሽ ስለሆኑ አይደለም። በነገራችን ላይ እግዚአብሔር አብሮን ስላለ ነው። ቀላል ስለሆኑ አይደለም። ለኛ ነገር ስለሚቀል እግዚአብሔር ቶሎ ቶሎ ጸሎታችንን ስለሚሰማ አይደለም። እግዚአብሔር አብሮን ስላለ ነው እንጂ ጉዳዩ ትንሽ አይደለም። ትልቅ ነው። አስፈሪ ነው። ብዙ ሰው የሞተበት ነው። ብዙ ሰው የተሸነፈበት ነው። ብዙ ሰው የጠፋበት ነው። ብዙ ሰው ያለቀሰበት ነው። ግን የእግዚአብሔር አብሮነት ዛሬ በጌታ በኢየሱስ ስም ነገ ሰኞ ነው። ከነገ ጀምሮ የምታሸንፉበት ኃይል ተለቀቀ። በሁሉም አቅጣጫ የናንተ በሆነ ጉዳይ የናንተ በሆነ ነገር በጌታ በኢየሱስ ስም የምታሸንፉበት ኃይል ተለቀቀ። የምታሸንፉበት ጉልበት ተለቀቀ። እግዚአብሔር አምላክ አብሯችሁ ነው። በነገሮቻችሁ ላይ አብሯችሁ ነው። በስራችሁ ላይ አብሯችሁ ነው። በብቸኝነታችሁ ላይ አብሯችሁ ነው። በጤንነታችሁ ላይ አብሯችሁ ነው። እግዚአብሔር አምላክ በኢየሱስ ስም አሸናፊ ያደርጋቸዋል። እስቲ አሸናፊ ሆናለሁ በሉ። ሃሌሉያ። እግዚአብሔር እንዲያሸንፍ አደረገው። በጠጠር እንዲጥለው ያደረገው እግዚአብሔር አብሮ ስላለ ነው። ጸሎት የሚፈታው አለ፣ ሰዎችም ይፈቱታል። አንዳንዱ ነገር ገንዘብ ይፈታዋል፣ አንዳንዱ ነገር ሰዎች ይፈቱታል፣ አንዳንዱ ነገር ደግሞ ጸሎት ይፈታዋል። አያችሁ፣ በፍጹም ብር ስላላችሁ አሸናፊ ናችሁ ማለት አይደለም። ብር እያላቸው ብዙ የተሸነፉ ሰዎች አሉ። እግዚአብሔር አብሯችሁ ካለ ግን ከብርም ከሰዎችም ከሆኑ ነገሮችም በላይ ኢየሱስ ጌታ ነው። አሸናፊ ትሆናላችሁ። ደግሞ ሰዎችም እያላቸው አሸናፊ የሚሆኑ የሚመስላቸው ሰዎች አሉ። ሰው ስላለኝ አሸንፋለሁ ብሎ የሚያስብ፣ ሰው ስላለኝ እንዲሆናለሁ ብሎ የሚያስብ። ሰው መኖሩ አሸናፊ አያደርጋችሁ። የማይሆን ነገር ውስጥ ልትገቡ ትችላላችሁ። እግዚአብሔር ከእናንተ ጋር ካለ ግን በማንኛውም ሁኔታዎቻችሁ ላይ እግዚአብሔር አምላክ አሸናፊ ያደርጋችኋል።
ኢየሱስ ጌታ ነው። ዳዊት ጣለው፣ አሸነፈው። ደግሞ ጎልያድን ያሸነፈ ተብሎ ጎልያድ ዘንድ የቀረበ መስፈርት ነበር አይደል? የንጉሱ ልጅ ምን ያደርጋል? ያገባል። ከዛስ አገሪቷ ላይ ያለው ግብር እንዳይከፍል በነፃ ይኖራል ተብሎ ይሄ ተብሎ ሽልማት ተቀምጦለታል። እሱን ላሸነፈ የሚሰጥ ስጦታ። ስለዚህ ትልቅ ሰው ነው፣ ስጦታ መስጠት የሚችል ሰው ነው፣ ነገሮችን ማድረግ የሚችል ሰው ነው። ትንሹ ዳዊት ግን ትልቁን ሰው ጣለው። ኢየሱስ ጌታ። እናንተ ትንሽኛ ትልቅ የሆነውን ነገር እንጥላለን። ኢየሱስ ጌታ ነው። አሸናፊ እንሆናለን። እስቲ አሸናፊ እሆናለሁ በሉ። እግዚአብሔር በሉ እስቲ ያሸንፍልኛል በሉ። እግዚአብሔር በሉ እስቲ ድል ይሰጠኛል በሉ። እግዚአብሔር በሉ እስቲ ትልቅ ነገርን በሉ በእኔ ህይወት ላይ ያደርጋል። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።